ሰላም ሰላም ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን ወዳጅ ወገኖቼ እንኳን ሰላም መጣችሁ ወደ እኔ ቤት። እግዚአብሔር ያክብርልኝ፣ ክፉ አይንካችሁ፣ በስራችሁ ስኬታማ ሁኑ፣ የማታ እንጀራ ይስጣችሁ። ያላገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይስጣችሁ። ያገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይሁንላችሁ። በልጅ ተባረኩ። እግዚአብሔር አምላክ በሄዳችሁበት ሁላ የእመቤታችን የድንግል ማርያም ልጅ ከክፉ ነገር ሁላ ጠብቆ በያላችሁበት ሁላችሁንም የልባችሁን መሻት ከኃጢአት በስተቀር የልባችሁን መሻት ይፈጽምላችሁ። ዛሬ ይዤላችሁ የመጣሁት እንግዲህ ለፊት የሚሆን ማለት ነው ማር ይኸው እንግዲህ ማር ነው ይዤ የመጣሁት። ይሄን ያህል ማር አዘጋጅቻለሁ እና የበቆሎ ዱቄት ማለት ነው። የበቆሎ ዱቄትና ማር ለፊቴ እንዴት እስኪ እንደምንጠቀመው እንዴት እንደምለው ያው ይሄን ያህል የበቆሎ ዱቄት አድርጌያለሁ። ልቀላቅለውና እንግዲህ አሳያችኋለሁ ማለት ነው። ስቀባው ቪዲዮውን እንዳላረዝመው እንዳላንዛዛው ማለት ነው። ይኸው እኔ እንትን አልል ብሎኝ ማለት ነው ማር ተቸገርኩኝ። ትንሽዬ ሙቅ ውሃ ጣል አድርጌበታለሁ። የውላችሁ እንትን ለማለት አይመቸኝም። ለዛ ነው ቪዲዮውን ለመበጥበጥ አይመቸኝም፣ ካሜራ በአንድ እጄ ስለሚይዝ። አሁን የውላችሁ የበጠበጥኩትን እንትን አድርጌበታለሁኝ። ውሃ ትንሽ ሞቅ ያለ ውሃ አድርጉበት። ይኸው እንደዚህ አሁን እጠቀመዋለሁ ማለት ነው። ፊቴን ታጥቤያለሁ። ለዚህ መድኃኒት ካላችሁ ደግሞ ንገሩኝ እናንተ። ከንፈሬ እና ውድና የተከበራችሁ የምስራቅ ልኑር ለልጆቼ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? የበቆሎ ዱቄት ለተጎዳ ፊት ምን በጣም ጥሩ ነው። እኔ ይህን ሰሞን ማለት ነው በጣም እንትን ብያለሁ። በጣም ስራ አለብኝ። በጣም ቢዚ ነኝ። እኔ ደግሞ በጣም ስራ ሲበዛብኝ አልበላም። በዛ ላይ ደግሞ ሳይሸግረኝ የኢትዮጵያ እንጀራ እንዴ ላክ አረጉልኝና በላሁና ላችኋለሁ። በላሁኝና አሁን ያ ተመልሼ የስንዴ እንጀራ ልብላ ስል ምን አባትሽ ቆርጦሽ ነው የምትበይው አልበላልሽ እያለኝ ተቸገርኩ። ሳይሸግረኝ እንደዚህ እንኳን ሆኜ አላውቅም ነበረ። እንዲሁም ከአሁን ደግሞ ከንፈሬንም አሞኛል እላችኋለሁ። ያውላችሁ እንግዲህ ፊቴን በጣም የሆነ ወቅት 1-4 ወር 5 ወር ያህል በጣም ታመሜ ነበር። በጣም ተጎሳቁሎ ነበር ፊቴ። አሁን ግን እንደው ያማረም እንኳን ባይሆን ቪዲዮ ለመስራት ስል ራሴ እየተቀባው እያስተካከልኩ ስለሆነ በጣም ቆንጆ ለውጥ አለው። ፊቴ ለውጥ አለው። ተጠቀሙ። ማር ደግሞ በጣም ጥሩ ነው። ደግሞ ስታገኙ ላስ አርጉና ብሉ። አይኔ ውስጥ ገባ፣ በቅንድቤ በኩል አይኔ ውስጥ ገባ። ማር በጣም ቆንጆ ነው። ለተጎዳ ቆዳ ማርና አብሽ ዱቄት አንድ ጋር አርጋችሁ ፊታችሁን ተጠቀሙ። እርድ ለሁሉም ሰው ባይስማማ፣ እኔ አሁን እርድ አይስማማኝም። ተቀቢ ከንፈሬን ስላመመኝ ነው እንጂ ይሄ ነገር ለከንፈርም ጥሩ ነው። ተቀቡት። በጣም ነው ደስ የሚል ለስላሳ ከንፈርና ሙልት ብሎ ብጥ ያለ ከንፈር እንዲኖረን ያደርጋል። ውጥር ነው የሚያደርገው። የበቆሎ ዱቄት ጥሩ ነው ለፊት ውበት። ቡናም ጥሩ ነው። ችግሩ እኔ ውሾቹ እንትን ይደነግጣሉ ሲያዩኝ፣ ጥቁር ሆኖ ሳዩ አይወዱም ውሾቻችን። ለዛ ብዙ ጊዜ ቡና ምናምን አልጠቀምም ማለት ነው። ያላችሁ እንግዲህ እኔ እንደዚህ ተቀብቼዋለሁ። እኔ ለዛውም ረጅም ጊዜ ማቆየት አልችልም። ለምን ሰዎቼ ከቤት ብዙም ስለማይርቁ ቶሎ ከተፍ ስለሚሉብኝ እንደዚህ በቃ ቀባና 15 ደቂቃ 10 ደቂቃ የበለጠ አልቀመጥም ማለት ነው። ወዲያው ነው የምታጠበው። እናንተ ግን ድርቅ ሲል ምጥጥ እስኪል ድረስ ተጠቀሙት። ምጥጥ ብሎ ድርቅ እስኪል ድረስ ተጠቀሙት። በጣም ጥሩ ነው። በጣም ጥሩ ነው። ይኸው በጣም ጥሩ ነው ለፊታችሁ፣ ለሁሉ ነገር ጥሩ ነው ማለት ነው። ቅንድባችሁን እንዳይነካ ተጠንቀቁ። አንዳንድ ነገሮች እንትን ሲሉ ቅንድብ ላይ ሲሆኑ የማር
ምንድነው መንጠፋጠፍ ጀመረ። ይኸውላችሁ አሁን እዚህ ስር የተጨማደደ እንትን አለኝ ከእድሜ ጋርም ሳይሆን ከእድሜ ጋርም የሚመጣ ነው። ግን የኔ ደግሞ የበለጠ ከእድሜ ጋር ሳይሆን ከእንትን ካለመመቸት ጋር ኑሮ አለመመቻቸት ኑሮ አንዳንዴ አይመችም አይደል? ሁላችሁ ተንጠፈጠፈ እንዳለ ተንጠፈጠፈ አይገርም። የወረደ ማሩን አበዛሁት መሰለኝ። ማር የሚመጣው በውድ ከኢትዮጵያ እኔ ለፊቴ ቀባዋለሁ። በበላውስ ምን አለ? አይ እየበላሁ ነው። እግዚአብሔር ይመስገን። እግዚአብሔር ጤና ይስጣችሁ። ልዑል እግዚአብሔር መድኃኔዓለም የድንግል ማርያም ልጅ ከምንም በላይ ጤና ይስጣችሁ። ከገንዘብ ይልቅ ጤና ይስጣችሁ። ጤናችሁን የታመሙትን ይማርልን፣ የተቸገሩትን ያግኝልን፣ የተራቡትም ይጥገቡልን፣ ሀገራችንን ሰላም ያድርግልን መድኃኔዓለም የድንግል ማርያም ልጅ። ይሄ እየሰማን ያለ ነው የመሬት መንቀጥቀጡን በየአካባቢው የተጨነቀችው ዓለም የተጨነቀችውን እግዚአብሔር አምላክ እንደው ለሁላችንም እንትን ይበልልን ያስተካክልልን። እና አንዳንዴ ማለት ነው ኑሮ ህይወት በጣም ነው ግራ የምታጋባው። ዓለም በዚህን ሰዓት በጣም ጭንቅ ላይ ነች ያለችው። ሁላችንም በየሃይማኖታችን ጸሎታችን እናድርግ። በዓሉን ጾሙን በረከቱን የሰላም ጾም ያደረገልን አምላክ እንግዲህ ትንሣኤውንም ደግሞ በሰላም ያድርሰንና ሀገራችንንም ሰላም ያድርግልን። ትንሽ ሰዓት ቪዲዮውን እንዳላረዝመው ትንሽ ሰዓት እንትን ልበልና ታጥቤ ደግሞ አሳያችኋለሁ። ያው ትንሽ ደቂቃ ቆይቼዋለሁ። እኔ አሁን ልታጠበው ነው። ለምን ሰዎች ስለሚመጡ የሚመጡበት ስለማይታወቅ ቶሎ ሬዲ ሆኜ ዝግጁ ሆኜ መጠበቅ አለብኝ እንደ ወታደር። እስኪ ያው በእንትን በጣም ነው ቆንጆ የሚያደርገው ፊትን እንዲሆኑ እንኳን ያስታውቃል ገና ማለት ነው። ጥርት ነው የሚያደርገው። መጨረሻውን አብረን እናያለን። አዲስ የሆናችሁ ሰብስክራይብ በማድረግ አግዙኝ፣ ነባሮቹ ደግሞ ላይክ በማድረግ አግዙኝ። እስኪ እንደው ኮመንት ላይ እንደዚህ አይነት ነገር ከንፈራችሁ ሲቆስል በምን ምክንያት እንደምታክሙት እሱንም ንገሩኝ። አመሰግናለሁ። ታጥቤ ልምጣ። ታጥቤ ያለው ከንፈሬ ያስፈራል እና ቆንጆ ነው። ፏ ያደርጋል። ተጠቀሙት። ማርና የበቆሎ ዱቄት ማለት ነው። ከማርና የሩዝ ዱቄትም በጣም ተመራጭነት አለው። በጣም ጥሩ ነው። ተጠቀሙ። በደንብ እንዲታያችሁ ይኸውላችሁ። ይኸው ፏ ነው የሚያደርገው። ተጠቀሙ። ማዲያት አለብኝ እኔ አሁን እዚህ ጋር ማዲያት ስላለብኝ ለእኔ በጣም እየተመቸኝ ነው። የሩዝ ዱቄትም እጠቀማለሁ፣ የሩዝም እጠቀማለሁ። ግን አሁን በቆሎ ነው እየተጠቀምኩ ያለሁት። የበቆሎ ዱቄት ከማር ጋር ከሬት ጋር እየቀላቀልኩ እየተጠቀምኩ ነው ያለሁት። ቲማቲም ደግሞ ማለት ነው ለብዙዎቻችን አይስማማንም ማለት ነው። እዛችን እኔ የምጠቀማትን ቅባቴን እጠቀማታለሁ ማለት ነው፣ ቀባለሁ ማለት ነው። ፏ ነው የሚያደርገው። ፏ ነው የሚያደርገው። አቤት ፀጉርሽ በሉኝ። ፀጉሬ ተበላሽቷል። በጣም ስራ እየበዛብኝ ስለሆነ ሰሞኑን ስራ በጣም እየበዛብኝ ነው። የሁላችሁ እንግዲህ ፏ ብለናል። ባለን ነገር ቤታችን በትንሽ ጊዜ ራሳችንን እንትን ማለት እንችላለን። ባለነው ነገር አሁን ልብስ እንዳንቀይር መከራ ነው። በምን ሲያረጉ ለምን ተቀየረ ምናምን ስለሚባል በለበስናት ልብሳችን ባላችን ነገር እንደዚህ ራሳችንን ጥብቅ አድርገን ምጥት በሆነው ብንመጣ ዩቲዩብ የሚፈልገው የራሳችንን ኮንተንት ይዘን እንድንመጣ ነው። የራሳችን የሆነ ነገር ይዘን እንድንመጣ ነው እንጂ እኛ ምን ለበስን እኛ ምን እንትናልን ብዙም እንትን አይልም። ግን ምንድነው አንደኛ እኔ አሁን ለፊቴ እጠቀማለሁ። ይሄ የምጠቀመውን ነገር ነው ኖርማል ማሳያችሁ። የማልጠቀመውን ነገር አላሳይም።
እና ሰዎች የመጡ ውድና የተከበራችሁ ሰው ቤተሰቦቼ በጣም ነው የማመሰግነው፣ በጣም ነው የማከብራችሁ። አዲስ የሆናችሁ ሰብስክራይብ በማድረግ አግዙኝ፣ ነባሮቹ ደግሞ ላይክ በማድረግ አግዙኝ። በሌላ ቪዲዮ መለስ ብዬ እስክመጣ ድረስ ደህና ሰንብቱ። አመሰግናለሁ። እግዚአብሔር